በርካቶች እየሞቱ ነው። ሚሊዮኖች ሞታቸውን ከበር ጀርባ እየጠበቁ ነው። ታላቋ ሀገር በውቅያኖስ ትዋጣለች። ባባ ቫንጋ 2026 ከዚያም በላይ ካስቀመጠቻቸው አስፈሪ ትንቢቶች መካከል 2026ቱ የተሳካላት ትመስላለች። ባባ ቫንጋ ያቺ የባልካኗ ኖስትራዳመስ በመባል የምትታወቀው ዝነኛዋ ጠንቋይ ወይም ብዙዎች እንደሚሉት ትንቢተኛ ስለአሁኑ ዘመንና ስለ አሜሪካ ጣፈንታ የተነበየቻቸው ትንቢቶች አሁን ካለው የቅዝቃዜና የፖለቲካ ትራጀዲ ጋር በእጅጉ ተገጣጥሟል። ባባ ቫንጋ በአንድ ወቅት ታላቋ ሀገር በውቅያኖስ ትዋጣለች፣ በተለያዩ ጎሳዎችና ነገዶች መካከል መከፋፈል ይሆናል ስትል ተንበያ ነበረ። ትርጉሙም ዛሬ አሜሪካ በበረዶ ማዕበል መዋጧና በውስጥ ፖለቲካ በትራምፕና በባይደን ደጋፊዎች መካከል ለሁለት መከፈሏ የዚህ ትንቢት ጥላ ይመስላል እየተባለ ነው። መዋጥ የሚለው ቃል በውሃ ብቻ ሳይሆን አሁን እንደሚታየው በበረዶ በተፈጥሮ ቁጣ መደቆስንም ሊያመለክት ይችላል። ቫንጋ የምድር ምህዋር ኦርቢት ይለወጣል ስትል ተንበያ ነበር 2026። የለውጥ በምድር ላይ አስከፊ የሙቀትና የቅዝቃዜ መዛባትን እንደሚያመጣ ሳይንቲስቶችም ይስማማሉ። በአንድ በኩል አሜሪካ በበረዶ ግንብ ስትጣጠር፣ በሌላ በኩል ደግሞ ዓለም በሰደድ እሳት ስትለበለብ ማየታችን እሷ የሰጋችለት የተፈጥሮ መዛባት መድረሱን የሚያሳይ ነው እያሉ ነው። የአውሮፓና የሰሜን ምድር ባዶ ይሆናል ብላም ነበረ ባባ ቫንጋ። ወደፊት ሰሜናዊው የዓለም ክፍል በከፍተኛ ቅዝቃዜና በጦርነት ምክንያት ሰው አልባ ባዶ እንደሚሆን ተናግራ ነበረ። ወቅታዊ ሁኔታም እንደሚያሳየው በሚኒሶታና በካናዳ የሚታየው በሚሊዮኖች የሚቆጠሩ ህዝቦች ሞትን መጠባበቅና ከቅዝቃዜው የተነሳ ከተሞች መቃብር መምሰላቸው ይህ ትንቢት በሂደት ላይ መሆኑን ያስጠነቅቃል። ስለ ጥቁሩ ፕሬዝዳንትና የመጨረሻው መሪም የተናገረችበት ቫንጋ የአሜሪካ 44ኛው ፕሬዝዳንት ጥቁሩ እንደሚሆን ከዚያ በኋላ ሀገሪቱ በኢኮኖሚና በማህበራዊ ቀውስ እንደምትታመስ ተናግራ ነበረ። ትስስሩ ታዲያ ከኦባማ በኋላ የመጡት ትራምፕና ባይደን ሀገሪቱን ከመቼውም ጊዜ በላይ ለሁለት ከፍለዋታል። ትራምፕ በረዶውን እንደማላገጫ ሲጠቀሙበት፣ ቫንጋ የተነበየችው የታላቋ ሀገር መፈራረስ the great collapse of the great nation በዓይናችን ፊት እየታየ ያለ ትራጀዲ ክስተት ይመስላል። ባባ ቫንጋ እንዳለችው ተፈጥሮ በሰው ልጅ ላይ የምታሳየው ቁጣ የመጨረሻው ማስጠንቀቂያ ነው። በሚኒሶታ በረዶ ውስጥ የሚሞቱት ስደተኞች፣ በትራምፕ ስላቅ የሚታጀበው ፖለቲካ አሜሪካን ወደ ባቢሎን ግንብ ውድቀት እየመራት እንደሆነ የብዙዎች ስጋት ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንደተለመደው በአዲስ መነጋገሪያ ርዕሰ ጉዳይ ነው የተገኘ ነው፣ ግን ደግሞ እጅግ አብዝተን ልንጸልይ የሚገባን ወቅት ነው። ወደ ቤተሰቦቻችን ለተጨነቁት ነፍሶች ሁሉ እግዚአብሔር እንዲደርስላቸው ከልባችን አልቀሰን ልንጸልይላቸው ይገባል። በጣም በርካቶች በሚያሳዝን ሁኔታ ነው ያሉት። በርካታ ኢትዮጵያውያን ኤርትራውያንም ወጥተው ሚዲያ ላይ የተናገሩ ነው እንዴት በአሰቃቂ ሁኔታ እንዳሉ። አብዛኞቹ ደግሞ ማቀዝቀዣ የላቸው፣ ምክንያቱም ኤሌክትሪክ መቆራረጥ ስለተከሰተ ማለት ነው። የሚበሉት የሚጠጡት ከማጣትም በላይ ብርዱ ምን ያህል ደም ስርን እያቆመ ህዝብ እየጨረሰ እንዳለ እየተነገረ ነው። እግዚአብሔር አምላክ ፊቱን እንዲያዞርልን ሁላችንም በጸሎት ልናስባቸው ይገባል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በአሁኑ ወቅት አሜሪካና ካናዳ በከፍተኛ የቅዝቃዜ ማዕበል አርክቲክ ብላስት ተወጥረዋል። ይህንን መረጃም እንደ ዘ ጋርዲያን ያሉ ታዋቂ የዓለም አቀፍ ሚዲያዎች ታሪካዊ ሲሉ የጠሩትን ይህንን ክስተት በሰበር በየደቂቃና ሰከንዱ እየዘገቡት ነው። በአሁኑ ወቅት ታዲያ አሜሪካና ካናዳ በከፍተኛ የቅዝቃዜ ማዕበል ተወጥረዋል። የቅዝቃዜ ተራ ብርድ ሳይሆን የሰውን ሕዋስ በደቂቃዎች ውስጥ ማቀዝቀዝ የሚችል ገዳይ ንፋስ የታጀበ ነው። በአሜሪካ የሟቾች ቁጥር በተለያዩ ግዛቶች በተለይም በቴነሲ፣ ኦሪገን እና ኢሊኖይ በአሰቃቂው ብርድ ምክንያት የሟቾች ቁጥር በየቀኑ እየጨመረ ይገኛል። በአሁኑ ወቅት በርካቶች እየሞቱ እንደሆነ እየተረጋገጠ ነው። አብዛኞቹ ለቅዝቃዜው ተጋላጭ የሆኑ ቤት አልባዎችና አረጋውያን ናቸው። የሚሊዮኖችም ስጋት በሚሊዮን የሚቆጠሩ አሜሪካውያን በከፍተኛ የኃይል መቆራረጥና በበረዶ መዘጋት ምክንያት ሞታቸውንና እርዳታን እየተጠባበቁ ባሉበት አስቸጋሪ ሁኔታ ውስጥ ይገኛሉ። የሙቀቱ መጠን ከኔጌቲቭ 40 ዲግሪ ሴልሺየስ በታች ዝቅ ማለቱ ህይወት ለማቆየት እጅግ ፈታኝ ሆኗል። ካናዳም ከዚህ የከፋ ዕጣ ገጥሟታል። በአልበርታ በብሪቲሽ ኮሎምቢያ አካባቢዎች ያለው ቅዝቃዜ የኤሌክትሪክ ፍጆታን ጣሪያ አስነክቶታል። መንገዶች ተዘግተዋል። ከተሞችም በበረዶ ክምር ስር ተቀብረዋል።
ዓለማችን በአንድ በኩል በቅዝቃዜ በረዶ ስትሆን፣ በሌላ በኩል ግን በከፍተኛ ሙቀትና በሰደድ እሳት እየነደደች ትገኛለች። ይህ የአየር ንብረት መዛባት ማሳያ ነው። አውስትራሊያና ደቡብ አሜሪካ በቺሊና በአንዳንድ የአውስትራሊያ ክፍሎች ከባድ የሰደድ እሳት በሺዎች የሚቆጠሩ ሰዎች ከመኖሪያቸው ቀያቸው ተፈናቅለዋል። ጫካዎችና መንደሮች በሰከንዶች ውስጥ ወደ አመድነት እየተቀየሩ ይገኛሉ። እሳቱ በሺዎች የሚቆጠሩ የዱር እንስሳትን፣ የተፈጥሮ ሀብትን ከማውደምን በላይ ጭሶ በአካባቢው ለሚኖሩ በሚሊዮን የሚቆጠሩ ሰዎች የመተንፈሻ አካል ችግር እየፈጠረ ነው። ክስተቱ አሰቃቂው ቅዝቃዜ የተጎዱ አካባቢዎች አሜሪካ፣ ካናዳ፣ ሰሜን አውሮፓ፣ ሰደድ እሳቱ ቺሊ፣ አውስትራሊያ፣ ኮሎምቢያ፣ የሰው ህይወት ደግሞ በሚሊዮኖች የሚቆጠሩ ናቸው ለዚህ አደጋ ገፈት ቀማሽ የሆኑት። ዋናው ስጋት የሰውነት ሙቀት መቀነስና የኃይል መቆራረጥ ነው። የቤት መውደም፣ መፈናቀል፣ አየር ብክለት። በቺሊ እና ኮሎምቢያ በቅዝቃዜው መሃል ያሉም በእሳቱ የተከበቡ በርካታ ዜጎች አሉ። ታዲያ ዶናልድ ትራምፕና የፖለቲካ ተከታዮቻቸው ይህንን ታሪካዊ ቅዝቃዜ እንዳጋጣሚ በመጠቀም የራሳቸውን የፖለቲካ አጀንዳ ለማራመድና በፕሬዝዳንት ባይደን አስተዳደር ላይ ተጽዕኖ ለማሳደር እየተጠቀሙበት ይገኛሉ። ትራምፕና የሪፐብሊካን ፓርቲ አባላት በዚህ ወቅት እያከናወኑ ያሏቸው ዋና ዋና ነገሮችም የሚከተሉት ናቸው። አንደኛው የአየር ንብረት ለውጥን ክላይሜት ቼንጅ ጥንቃቄ ውስጥ ማስገባት። ትራምፕ በተለመደው የፌዝ እና የትችት ዘይቤያቸው ይህንን ቅዝቃዜ የአየር ንብረት ለውጥ ግሎባል ዋርሚንግ ውሸት መሆኑን ለማረጋገጫነት እየተጠቀሙበት ነው። ንግግራቸውም ዓለም እየሞቀች ነው ከተባለ ለምንድን ነው እንደዚህ በብርድ የምናልቀው የሚል አንድምታ ያላቸውን መልእክቶች በማስተላለፍ የሳይንስ ሊቃውንቱን ግኝት ያጣጥላሉ። ዓላማቸው ደግሞ የአሜሪካንን የነዳጅና የከሰል ምርት ለመጨመር እንዲመች አካባቢ ጥበቃ ህጎችን ለማዳከም ነው። በዚህ ቅዝቃዜ ወቅት የኤሌክትሪክ መኪናዎች ባትሪ ቶሎ በማለቁ ቻርጅ ለማድረግ አስቸጋሪ በመሆኑ ትራምፕ ይህንን እንደ ትልቅ የፖለቲካ መሳሪያ የተጠቀሙበት ነው። ባይደን የሚያስገድዳችሁ እኮ የኤሌክትሪክ መኪና በብርድ ጊዜ አይሰራም፣ ወደ ነዳጅ መኪና መመለስ አለብን የሚል ቅስቀሳ እያደረጉ ነው። ትራምፕ ይህንን የተፈጥሮ አደጋ ከፖለቲካዊ አመራር ድክመት ጋር ያገናኙታል። የኤሌክትሪክ መቆራረጥ፣ የመንገዶች አለመጸዳዳት እንደ ባይደን መንግስት ውድቀት አድርገው ያቀርቡታል። በቅርቡ በኦሃዮ ግዛት በነበረው ቅዝቃዜ ወቅት ደጋፊዎቻቸው በዚያ በረዶ ወጥተው እንዲመርጧቸው ቢሞግቱም ምርጫችን ያዋጣቸዋል የሚል ቀልድ የታከለበት ንግግር ማድረጋቸው ይታወሳል። በሚሊዮን የሚቆጠር ዶላር ለዩክሬንና ለሌሎች ሀገራት ከሚሰጥ ይልቅ በቅዝቃዜና በበረዶ ለሚሰቃዩ አሜሪካውያን መሰረተ ልማት መዋል አለበት የሚል ጠንካራ የቅስቀሳ ስልት እየተከተሉ እንደነበረ ልብ ይሏል። በአሜሪካ ምድር ላይ በረዶ በግዙፍ ግንብ ልክ ቆሞ ቅዝቃዜው ነፋስም የብዙዎችን ህይወት ሲቀጥፍ ተፈጥሮ በቁጣ ምላሽ እንደሰጠችም ይመስላል። የአስከፊ ክስተትና የትራምፕ አሳዛኝ ንግግሮች ታዲያ እጅግ በጣም አጸያፊና ነውር የሚባል ነው። በአሜሪካ ሰሜናዊ ክፍል ከአይን እስከሚያመልጥ ድረስ አድማሱ ገዝፎ ይታያል። ግዙፍ የበረዶ ግንቦች ተዘርግተዋል። የባቢሎንን ጥንታዊ ታሪክ የሚያስታውስ ይህ ምስል ተፈጥሮ ኃይሏን በሙሉ አሰባስባ የመጣችበትን ያህል አስፈሪ ነው። ከኔጌቲቭ 40 ዲግሪ ሴልሺየስ በታች የወረደው የሙቀት መጠንና የገዳዩ አውሎ ነፋስ የመላ አሜሪካ ምድር በለበጣና በቁጣ እያየ ይመስላል። በሺዎች የሚቆጠሩ አባወራዎች ያለ ኤሌክትሪክ፣ ያለ ሙቀት፣ ያለ ምግብና መጠጥ በበረዶ እስር ቤት ውስጥ ተዘግተዋል። ህይወት በንጠልጠል ላይ ናት። የጤና አገልግሎቶች ሽባ ሆነዋል። አምቡላንሶች፣ የድንገተኛ አደጋ ጊዜ ሰራተኞች በበረዶ ምክንያት መድረስ ተስኗቸዋል። ይህ በእንዲህ እንዳለ የፖለቲካው ዓለም ግን የተለያየ ታሪክን ይናገራል። ዶናልድ ትራምፕ የአየር ንብረት ለውጥን በስላቅና በመዘባበቻ ሲያዩት የኖሩ ሰው ናቸው። አሁንም ንግግራቸውን አልቀየሩም። ዓለም እየሞቀች ነው የሚሉት ተረት አውሬዎች የት ሄዱ ብለው ጠየቁ። እኔ እኮ አሜሪካን ቀድሜ ያስቀምጣለሁ ስል የሙቀት መጠኗንም ጭምር ማለት ነበር የሚል አይነት የፌዝ ንግግር ካፋቸው ይወጣል። በሚሊዮኖች የሚቆጠሩ አሜሪካውያን በቅዝቃዜና በበረዶ ታስረው የእርዳታ እጃቸውን ሲጠብቁ የቀድሞ ፕሬዝዳንት ባይደንን እያነሱ አሁን የፖለቲካ ማላገጫና የዘመቻ መሳሪያ ሲያደርጉት ይታያል። የአየር ንብረት ክህደት በራሱ ታላቅ ትራጀዲ ነው። ሳይንቲስቶች ለዓመታት ለውጡ ይመጣል ዝግጁ ሆኖ ያሉ ሲጮሁ ጆሮ ሰጥቶ የሰማና አፋጣኝ እርምጃ የወሰደ መንግስት አልነበረም። አሁን ውጤቱ እነሆ። ቀዝቃዛው የባቢሎንን ግንብ የፖለቲካ ንትርኮች፣ የሳይንስ ማጣጣል፣ የሰው ልጅ ስግብግብነት በህብረት ተዋህደው አሜሪካን እየዋጧት ነው። የገዳይ ቅዝቃዜ የብዙዎችን ህይወት ከመንጠቁም በላይ የአገሪቱን ኢኮኖሚ እያሽመደመደው ነው። በመቶ ሚሊዮኖች የሚቆጠሩ ዶላር ወጪ የበረዶ መቅለጫ የመሰረተ ልማት ጥገናና የሰብአዊ እርዳታ ለማቅረብ እየወጣ ነው። ይህ የአሁኑ ቅዝቃዜና ሰደድ እሳት የአየር ንብረት ለውጥ መኖሩ ብቻ ሳይሆን ጉዳቱ ከዚህ ቀደም ከታሰበው በላይ አስከፊ እንደሚሆን የሚያሳይ ግልጽ ማሳያ ነው።
የትራምፕ ማላገጥና የብዙ ፖለቲካ መሪዎች ግዴለሽነት ዛሬ ወገባቸው በበረዶ የታሰሩ፣ ቤታቸው በእሳት የተለበለበና ህይወታቸው በአደጋ የተከበበ ምስኪን ዜጎች ህይወት ዋጋ እየተከፈለበት ነው። ይህ አስከፊ የሆነ አሁን የጀመረ ሳይሆን የበርካታ ዓመታት የቸልተኝነትና የእውነትን መካድ ውጤት ነው። አሜሪካ ታዲያ ዛሬ በታሪኳ አይታ በማታውቀው የሁለትዮሽ አጣብቂኝ ውስጥ ነው የምትገኘው። በአንድ በኩል ተፈጥሮ በጨካኝ ክንዶቿ የሰሜኑን ክፍል በበረዶ ስትቀጠቅጥ፣ በሌላ በኩል ደግሞ የፖለቲካው ማዕበልና የስደተኞች ቀውስ ደቡቡን መካከለኛውን ክፍል እያናወጠው ይገኛል። በተለይ ሚኒሶታ የዚህ ትራጀዲ ማሳያ ሆናለች። ሚኒሶታ የ10,000 ሐይቆች ምድር መባሏ ቀርቶ የ10,000 በረዶዎች መቃብር ለመባል ተቃርባለች። የሙቀት መጠኑ ከሰው ልጅ የመቋቋም አቅም በላይ ዝቅ ብሎ ባለበት በዚህ ወቅት ግዛቲቱ ሌላ ትልቅ ፈተና ተጋርጦባታል። በሺዎች የሚቆጠሩ ስደተኞች ወደ ሚኒሶታ እየጎረፉ ባሉበት በዚህ ቅስፈት የከተማዋ መጠለያዎች ሞልተው ፈሰዋል። አዲስ መጪዎች በዚህ ገዳይ ቅዝቃዜ ውስጥ በድንኳንና በጎዳና ላይ ለማደር ተገደዋል። የሚኒሶታ በረዶ ለቤት አልባ ስደተኞች ምህረት የለውም። በረዶ እንደ ባቢሎን ግንብ ተቆልሎ ባለበት በዚህ ሰዓት ስደተኞች በብርድ ተቆራምደው ህይወታቸው ሲያልፍ ማየት የተለመደ ትራጀዲ እየሆነ ነው። አሜሪካ ዛሬ በሁለት ግዙፍ ማዕበሎች ነው የተመታቸው። አንደኛው የተፈጥሮ ቁጣ ነው። አርክቲክ ሴግ ሰሜናዊ ግዛቶች በበረዶ ተውጠው መሰረተ ልማታቸው ወድሟል። በሚሊዮኖች የሚቆጠሩ ዜጎች ያለ ሙቀትና መብራት በቤታቸው ታፍነዋል። ሁለተኛው ደግሞ የድንበር ቀውስ ነው። በደቡብ በኩል የሚጎርፈው የስደተኛ ብዛትና በሰሜን ያለው የቅዝቃዜ ጥቃት የሀገሪቱን አስተዳደር ሽባ አድርጎታል። ሀገራችን በበረዶ እየቀዘቀዘች ድንበራችን ግን ክፍት ሆና በሰዎች እየነደድን ነው የሚለው የትራምፕ ስላቅ ደጋፊዎቻቸውን ደግሞ ይበልጥ እያነሳሳ ነው። ዶናልድ ትራምፕ የአየር ንብረት ለውጥን ተረት ነው ብለው እያላገጡ፣ በሌላ በኩል ደግሞ የስደተኞችን መጉረፍ እንደ ወረራ በመቁጠር የባቢሎን ግንብ የሚመስል ቅጥር እንዲገነባ የሚቀሰቀሱ ሰው ናቸው። ይህ ማላገጣቸው፣ እውነታውን መካዳቸው በሚኒሶታ በረዶ ስለሚማቀቁት ስደተኞችና ለሚሞቱት ዜጎች ምንም ትርጉም የለውም። ዛሬ አሜሪካ በበረዶ ግንብ የታጠረች፣ በፖለቲካ መከፋፈል ይዛለች፣ በስደተኞች ቀውስ ግራ የተጋባች ሀገር ሆናለች። በሚኒሶታ የሚወርደው እያንዳንዱ የበረዶ ቅንጣት የሚያንድ ስደተኛን የመኖር ተስፋ እየቀበረ ነው። የፖለቲካ መሪዎች ግን አሁንም በቃላት ጦርነት ላይ ናቸው። አሁን ትራምፕ በስልጣን ላይ ሆኖ ይህንን ቀውስ እየተጋፈጠ ያለው በሚከተለው መልኩ ነው። አሜሪካን ቀዳሚ ማድረግ በተግባር ትራምፕ አሁን በስልጣን ላይ ሆኖ ለዓለም አቀፍ ስምምነቶችና ለአየር ንብረት ለውጥ ንግግሮች የሚባክነውን ገንዘብ አቁሞ ሀብቱን በሙሉ በሚኒሶታና በሌሎች ግዛቶች ለሚገኙ አሜሪካውያን ሙቀትና ደህንነት እንዲውል ትዕዛዝ አስተላልፏል። የድንበርና የበረዶ ግጭት ትራምፕ አሁንም በስልጣኑ ተጠቅሞ በደቡብ ድንበር በኩል የሚመጡ ስደተኞች ላይ ጥብቅ ቁጥጥር እያደረገ ነው። በሚኒሶታ ያለው የስደተኛ መከራ በትራምፕ እይታ የህገ ወጥ ስደት ውጤት ስለሆነ እርዳታውን ቀድሞ ለዜጎች እንዲሰጥ እያደረገ ይገኛል። ትራምፕ አሁን በስልጣን ላይ ስላለ አየር ንብረት ለውጥ የለም የሚለው አቋሙን በተግባር እያሳየ ነው። በረዶ ቢመታንም መፍትሄው ነዳጅና ከሰልን በብዛት ማውጣት ነው በሚል የሀገሪቱን የኢነርጂ ምርት በከፍተኛ ሁኔታ እንዲጨምር አዟል። ሚኒሶታ በበረዶ ተውጣ ስደተኞች በብርድ እያለቁ ባሉበት በዚህ ወቅት የትራምፕ አስተዳደር ትኩረት ያደረገው ህጋዊ ዜጎችን በማዳን ላይ ነው። ይህ ደግሞ በአገሪቱ ሰብአዊ መብት ተሟጋችና የትራምፕ ደጋፊዎችንም መካከል ከፍተኛ ውጥረት ተፈጥሯል። ትራምፕ በስልጣን ላይ ሆኖ የሚሰጣቸው መመሪያዎች፣ የሚነገራቸው ንግግሮች አሜሪካን ከዚህ የባቢሎን ግንብ በረዶ ያወጧታል ወይስ ይበልጥ ያባብሱታል የሚለው የዓለም መነጋገሪያ ሆኗል።